የመንግስት ሰራተኞችን የገጠር መሬት የመውረስ መብትን የሚከለክለው አዋጅ ተሻረም። በሌላ በኩል አዲሱ አዋጅ በርካታ አዳዲስ የመሬት መብቶችን በማካተት ጸድቋል። በዝርዝር የምትሰሙት ይሆናል። ከተማዋን በማይመጥን መልኩ ማስታወቂያዎችን ሰቅለዋል፣ እንዲሁም ለጥፈዋል የተባሉ በሺዎች የሚቆጠሩ አካላት ላይ እርምጃ መወሰዱ ተገለጸ። በዝርዝር ይዘነዋል። ከባንኮች ከሚሰጠው ብድር ከፍተኛ በመቶ ለማኑፋክቸሪንግ ዘርፍ ለማዋል ንግግር መጀመሩ ተገልጿል። የምትሰሙት መረጃችን ነው። ከውጭ ደግሞ የተባበሩት መንግስታት የጸጥታው ምክር ቤት በሶማሌላንድ ወቅታዊ ጉዳይ ዙሪያ አስቸኳይ ስብሰባ መጥራቱ ተሰምቷል። በዝርዝር እናጋራችኋለን። ሀገሪቱ በ20 የአሜሪካ ኩባንያዎች ላይ ማዕቀብ መጣሏን አስታወቀች። የማዕቀቡ ምክንያትም ይፋ ሆኗል። የምትሰሙት መረጃችን ነው። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 19 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር። ከ5500 በላይ ህጋዊ ያልሆኑ የውጭ ማስታወቂያዎችን በተጠቀሙ አካላት ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን በአንድ ወር ብቻ ከ5560 በላይ ህጋዊ ያልሆኑ የውጭ ማስታወቂያዎችን ተጠቅመው በተገኙ አካላት ላይ የእርምት እርምጃ መውሰዱን አስታውቋል። የከተማዋን ደረጃ በማይመጥን መልኩ ማስታወቂያዎች እንዳይሰቀሉና እንዳይለጠፉ ከሚመለከታቸው አካላት ጋር ሲሰራ መቆየቱን በባለስልጣን መስሪያ ቤቱ የውጭ ማስታወቂያ ፈቃድ አሰጣጥና ቁጥጥር ዳይሬክተር አቶ ግርማቸው ጌታነህ ተናግረዋል። በዚህም በከተማዋ የሚሰቀሉ ማስታወቂያዎች የከተማዋን ደረጃ በሚመጥን መልኩ ዲጂታል ማስታወቂያዎችን እንዲሰቅሉ የማድረግ ስራ እየተሰራ ነው ብለዋል። በዚሁ መሰረትም ቀደም ሲል ከተማዋን የማይመጥኑና ያልተፈቀዱ አይነት ማስታወቂያዎችን በማንሳት ህጋዊ ፍቃድ አውጥተው እንዲሰሩና ወደ መስመር እንዲገቡ ጥረት መደረጉንም አስታውቀዋል። ሆኖም ግን ቀደም ሲል በተለያዩ የመገናኛ ብዙሃን ግንዛቤ የመፍጠር ስራ ቢኖርም በርካቶች ወደ ህጋዊ መስመር ባለመግባታቸው በህገወጥ ድርጊት ፈጻሚዎች ላይ እርምጃ እንደተወሰደና በገንዘብም ቅጣት እንደተጣለባቸው ከባለስልጣን መስሪያ ቤቱ የተገኘው መረጃ ያመለክታል። በዚህም መሰረት በአንድ ወር ብቻ በ11ዱም ክፍለ ከተሞች ህጋዊ ያልሆኑ ማስታወቂያዎች የሰቀሉና የለጠፉ 5560 በላይ አካላት ላይ እርምጃ መወሰዱን ተናግረዋል። የመንግስት ሰራተኞችን የገጠር መሬት የመውረስ መብት የሚከለክለው አዋጅ ተሻረም። የአዲሱ የአማራ ክልል የገጠር መሬት አስተዳደርና አጠቃቀም አዋጅ የመንግስት ሰራተኞችን የገጠር መሬት የመውረስ መብትን ጨምሮ በርካታ አዳዲስ መብቶችን በማካተት ጸድቋል። በዚህም አዲሱ አዋጅ የገጠር መሬት የይዞታ መብት፣ በመሬቱ መጠቀምን፣ ማከራየትን፣ ለጋራ አራሽ መስጠትን፣ የመጠቀም መብትን፣ በዕዳ ዋስትና ማስያዝን
ከባለሀብት ጋር በጋራ ማልማትን፣ በውርስ ወይንም በስጦታ ማስተላለፍን ያጠቃልላል ተብሏል። በተጨማሪም በገጠር መሬት ይዞታ ላይ የተፈራን ንብረት በሽያጭ ማስተላለፍን፣ ኩታ ገጠም ማድረግን፣ ይዞታ ማቀራረብን፣ የግል ይዞታን በኩታ ገጠም ወይንም በክላስተር ማረስን እንዲሁም በሌላ የገጠር መሬት መለወጥ ይገኝበታል ነው የተባለው። ይህ አዋጅ ከዚህ በፊት ከነበሩት የይዞታ መብቶች ጋር ሲነጻጸር ተራማጅና የንብረት መብትን የሚያከብሩ መብቶችን ያካተተ መሆኑ እንዳለ ሆኖ የስጦታና የውርስ መብቶችንም አስቀምጧል። በተጨማሪም በዚህ አዋጅ መንግስት ሰራተኛው የገጠር መሬት መውረስ እንደሚችል ገበያ ሚዲያ ከአማራ ክልል የመሬት ቢሮ ያገኘው መረጃ ያመላክታል። በዚህም የይዞታ መብትን ለመውረስ የሚከለክሉ አሳሪ ገደቦች በዚህ አዋጅ መሰረት ተሽረዋል የተባለ ሲሆን ባለይዞታው በኑዛዜ ሳያወርስ በሞተ ጊዜ ወይንም ኑዛዜው ፈራሽ ከሆነ ደግሞ በፍትሐ ብሔር ሕጉ ያለ ኑዛዜ የውርስ ድንጋጌዎች ተፈጻሚ ይሆናሉም ተብሏል። በመሆኑም አዋጁ ከታህሳስ 18 ቀን 2018 ዓ.ም ጀምሮ በሁሉም የክልሉ የገጠር መሬት ተፈጻሚ እንዲሆኑም ትዕዛዝ ተላልፏል። የኢትዮጵያ 30 በመቶ የሚሆነው የውጭ ምንዛሬ ገቢ የሚገኘው ከቡና ነው ተባለም። ቡና ለኢትዮጵያ የጀርባ አጥንት መሆኑንና 30 በመቶ የውጭ ምንዛሬ ገቢ የሚገኝበት መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ፕሬዝዳንት ታዬ ይህንን የተናገሩት በቻይና ሁናን ግዛት ጁጆ ከተማ እየተካሄደ በሚገኘው ኮንፈረንስ ላይ ሲሆን የኢትዮጵያን ቡና አስመልክተው መልእክት አስተላልፈዋል። በዚህም ባስተላለፉት መልእክት ኮንፈረንሱ የሁለቱን አገራት የረጅም ጊዜ አጋርነትና የጋራ ትብብርን የሚያንጸባርቅ ነው ብለው ቡና ለኢትዮጵያ ኢኮኖሚ የጀርባ አጥንት እንደሆነና 25 በመቶ የሥራ ዘርፍ መሆኑንም ጠቅሰዋል። በተጨማሪም የኢትዮጵያ 30 በመቶ የሚሆነው የውጭ ምንዛሬ ገቢ የሚገኘው ደግሞ ከቡና መሆኑንም አክለዋል። ለኢትዮጵያ የቡና ምርት የገበያ ዕድሎችን ለማስፋት የሚያስችሉ መሰል መድረኮች ወሳኝ መሆናቸውን የጠቆሙት ፕሬዝዳንቱ ኢትዮጵያና ቻይና በቻይና አፍሪካ የትብብር ማዕቀፍ መሰረት በግብርና፣ በገጠር አረንጓዴ ልማት፣ በንግድ፣ የውጭ ቀጥታ ኢንቨስትመንትና በኢንዱስትሪ ዘርፎች በጋራ እየሰሩ እንደሚገኙም ገልጸዋል። በተጨማሪም የኢትዮጵያና የቻይና ትብብር ወደ ስትራቴጂካዊ አጋርነት መሸጋገሩን ጠቅሰው ኮንፈረንሱ ደግሞ ለቻይና አፍሪካ ንግድ አርያ ሆኖ ያገለግላልም ብለዋል። የብድር አቅርቦት ማነስ በማኑፋክቸሪንግ ዘርፍ ለተሰማሩ ኢንቨስተሮች እንቅፋት መሆኑ ተገለጸ። ይህን ተከትሎም በአጠቃላይ ከሚሰጠው ብድር 24 በመቶ ለማኑፋክቸሪንግ ዘርፍ ለማዋል ከባንኮች ጋር ንግግር መጀመሩን የኢንዱስትሪ ሚኒስቴር አስታውቋል። ሚኒስተሩ ለዘላቂ የልማት እቅዶች በተያዘው በጀት በተገነቡ የአግሮ ኢንዱስትሪ ፓርኮች በመግባት ማልማት በሚችሉባቸው ጉዳዮች ላይ ከኢንቨስተሮች ጋር ተወያይተዋል። በዚህም ከኢንቨስተሮቹ በኩል በርካታ ጥያቄዎች የቀረቡ ሲሆን ከጥያቄዎቹ መካከል ደግሞ የፋይናንስ አቅርቦትን የሚመለከተው ይገኝበታል። ባንኮች ለማኑፋክቸሪንግ ዘርፍ የሚሰጡትን ብድር በሚመለከት በልዩ ሁኔታ የሚያገኙበት አሰራር እንዲኖር የቀረበውን ጥያቄ አስመልክቶ ምላሽ የሰጡት የኢንዱስትሪ ሚኒስትር አቶ መላኩ አለበል ለማኑፋክቸሪንግ ዘርፍ የሚቀርበው ብድር በሚፈለገው ልክ እንዲሆን እየተሰራ ነው ብለዋል። በውይይቱ በኢትዮጵያ ንግድ ባንክ በኩል የተሻለ ተቀባይነት መኖሩን ገልጸው በልማት ባንክ በኩል ግን መንገራገጭ ቢኖርም ለማስተካከል ጥረት እየተደረገ ነው ሲሉም አክለዋል። ሚኒስትሩ አክለውም በመጀመሪያ ሩብ ዓመት በሀገር ደረጃ በአጠቃላይ 262 ቢሊዮን ብር ብድር መሰጠቱንና ከዚህ ውስጥም ደግሞ 110 ቢሊዮን ብር ለንግድና ንግድ ነክ ዘርፎች፣ 44 ቢሊዮን ብር ለግብርና፣ 36 ቢሊዮን ብር ለአምራች ዘርፍ እንዲሁም ለሌሎች ትንንሽ ወጪዎች እንዲውል መደረጉን ተናግረዋል። ከብድር
ከብድር አሰጣጥ ጋር በተገናኘም በኢንቨስተሮችና በባንኮች በኩል ችግሮች መኖራቸውን የተናገሩት ሚኒስትሩ ኢንቨስተሮች ብድር በሚጠይቁበት ወቅት የሚያቀርቧቸው ሰነዶች በትክክለኛ አማካሪ የተሰሩ አለመሆናቸውንና ባንኮች ብድሩን ለመስጠት የሚጠይቋቸውን መስፈርቶች ያለማሟላት ክፍተት መኖሩን ገልጸዋል። በዚህም ደግሞ ባንኮች ብድሩን ለማንና እንዴት መስጠት እንዳለባቸው ከሚከተሉት ሂደት ጀምሮ እስከ መመሪያቸው ድረስ ያሉ ችግሮችን ለማስተካከል እየተሰራ ነው ብለዋል። የጤና ሚኒስቴር በድሮን የታገዘ የክትባት ስርጭት በይፋ ጀመረ። የማርበርግ ቫይረስ ስጋት ባለባቸው አካባቢዎች የህይወት አድን መድኃኒቶችንና ክትባቶችን በድሮን የማድረስ ስራ ዛሬ በይፋ መጀመሩ ተገልጿል። የጤና ሚኒስቴር ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በድሮን የታገዘውን የክትባት ስርጭት በደቡብ ኢትዮጵያ ክልል ዳሰነች ወረዳ ያስጀመሩ ሲሆን መርሃ ግብሩ ደግሞ የወረርሽኙን ስርጭት ለመግታትና ራቅ ያሉ አካባቢዎች የሚገኙ ዜጎችን ህይወት ለመታደግ የተወሰደ ፈጣን ምላሽ እርምጃ አካል ነው ተብሏል። በዚህ መሰረትም በዛሬው ዕለት በዳሰነች ወረዳ በድሮን የታገዘ የክትባት ስርጭት በስኬት መከናወኑን የጤና ሚኒስቴር አስታውቋል። የዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓጓዝ ረጅም ሰዓታት ይወስድ የነበረውን ጉዞ በድሮን በመታገዝ በጥቂት ደቂቃዎች ውስጥ ክትባቱን ማዳረስ መቻሉ ተገልጿል። በተጨማሪም ኢትዮጵያ ወረርሽኞችን ለመመከት የራሷን የውስጥ አቅምና የቴክኖሎጂ ውጤቶች መጠቀም መጀመሯን የሚያሳይ ትልቅ ተግባር መሆኑም ተጠቁሟል። በቀጣይም ደግሞ መሰል በድሮን መድኃኒት የማድረስ አገልግሎት ከባለድርሻ አካላት ጋር ተጠናክሮ እንደሚቀጥልም ተጠቅሷል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። የተባበሩት መንግስታት የጸጥታው ምክር ቤት እስራኤል ለሶማሌላንድ የሰጣችውን እውቅና ተከትሎ አስቸኳይ ስብሰባ ጠራም። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በነገው ዕለት ታህሳስ 20 ቀን 2018 ዓ.ም አስቸኳይ ስብሰባ እንደሚቀመጥ አስታውቋል። ይህ ስብሰባ የተጠራው ደግሞ እስራኤል ባሳለፍነው አርብ ታህሳስ 17 ቀን 2018 ዓ.ም ለሶማሌላንድ ይፋዊ እውቅና መስጠቷን ተከትሎ በተፈጠረው ዲፕሎማሲያዊ ውጥረት ላይ ለመወያየት ነው ተብሏል። በዚህም የጸጥታው ምክር ቤት አባላት በእስራኤል ውሳኔ ላይ ያላቸውን ተቃውሞ ይገልጻሉ ተብሎ የሚጠበቅ ሲሆን በተለይም ሶማሊያ የጸጥታው ምክር ቤት ተለዋጭ ወንበር የያዘችበት ወቅት በመሆኑ ደግሞ ጉዳዩ ይበልጥ ትኩረት እንዲያገኝ እንዳደረገውም ተገልጿል። በተጨማሪም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ እውቅና መስጠታቸውን የገለጹት በታሪካዊ የአብርሃም ስምምነት መንፈስ እንደሆነና ከሶማሌላንድ ጋር በግብርና በቴክኖሎጂና በደህንነት ዘርፎች በትብብር እንደሚሰሩ ማስታወቃቸው አይዘነጋም። በሌላ በኩል የአፍሪካ ህብረት የሶማሌላንድን የሀገርነት እውቅና ውድቅ ያደረገ ሲሆን የሶማሊያ፣ የግብፅ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮችም እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በይፋ አውግዘዋል። ቻይና በ20 የአሜሪካ ኩባንያዎች ላይ ማዕቀብ መጣሏን አስታወቀች። አሜሪካ ለታይዋን የጦር መሳሪያ መሸጧን ተከትሎ ቻይና በ20 የአሜሪካ መከላከያ ኩባንያዎች ላይ ማዕቀብ እንደጣለች ተሰምቷል። በዚህም ማዕቀቡ በቻይና የሚገኙ የአሜሪካ ኩባንያዎችን ሀብትና ንብረቶች ማገድ፣ ከቻይና ተቋማት ጋር ግብይቶች እንዳይፈጸሙ መከልከልና ማዕቀቡ የተጣለባቸው ግለሰቦች ወደ ቻይና እንዳይገቡ እገዳ መጣልን ያካትታል ተብሏል። በማዕቀቡ ውስጥ ከተካተቱት መካከል ዋና ዋናዎቹ ደግሞ የመከላከያና የኤሮስፔስ ኩባንያዎች ተጠቃሽ ሲሆኑ ቦይንግ በተለይም የሴንት ሉዊስ ኦፕሬሽንስ፣ ኖርዝሮፕ
ክሩማን፣ ኤልስሪ ሃሪስ የባህር ሰርቪስና አንድሪል ኢንዱስትሪ እንደሚገኙበትም ተገልጿል። በማዕቀቡ የአንድሪል መስራችን ጨምሮ አንዳንድ የኩባንያ ስራ አስፈጻሚዎችና ግለሰቦችም ኢላማ ተደርገዋል ተብሏል። ቤጂንግ በበኩሏ እርምጃው ሉዓላዊነቷንና ደህንነቷን ለማስጠበቅ የተወሰደ መሆኑን በመግለጽ አሜሪካ ለታይዋን ተጨማሪ ወታደራዊ ድጋፍ እንዳታደርግም አስጠንቅቃለች። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 176 ብር ከ77 ሳንቲም የተገዛም 180 ብር ከ30 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 226 ብር ከ55 ሳንቲም የተገዛም 231 ብር ከ8 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 201 ብር ከ29 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ31 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 216 ብር ከ5 ሳንቲም የተገዛ 220 ብር ከ37 ሳንቲም የተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ58 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ51 ሳንቲም ሆኗል። የቻይናው ዩዋን 23 ብር ከ95 ሳንቲም የተገዛ 24 ብር ከ42 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር